ሀገር እየመከረች ነው። ከአራቱም ማዕዘናት በመዲናው የከተሙ የተለያዩ የማህበረሰብ ተወካዮች ቀናትን ባስቆጠረ የምክክር ጉባኤ በመሳተፍ የሀገራቸውን ዕጣ ፈንታ ለመወሰን ሀሳብ እያዋጡ ነው። ከነዚህ ተመካካሪዎች መካከል የተፈናቃዩን የህብረተሰብ ክፍል የወከሉ ተመካካሪዎች በእውነቱ በመሳተፋቸው ድምጻቸው እንዲሰማ ከመደረጉም በላይ በሀገር ጉዳይ እኩል ተሳትፎ እንዲያደርጉ እድል የሰጣቸው ሆኖ ይጠቀሳል። ድምጻችን እንዲሰማ ሁሉም እዚህ በአገር ግንባታም በተለያየ አሁን በስምንቱ አጀንዳዎች ዙሪያ የተፈናቃይ ጉዳይ ስፍራ ያገኘ ነው። በዛ መሰረት እኔም እዚህ በመገኘቴ እጅግ በጣም ደስ ብሎኛል። እዚህ ታሪካዊ መድረክ ላይ በመገኘቴ ሀሳባችንም ደግሞ እንዲሰማ ተደርጓል፣ በነጻነት ማለት ነው። ከኋላ ያሉ ተፈናቃዮች ብዙ ህብረተሰቦች አሉ። እነሱም ከነም ጭምር እዚህ ይሄን መድረክ አግኝተን የራሳችን ችግር የነን ችግር የወከልኩትን ማህበረሰብ ችግር ያሉ ሰዎች ችግር ለማውራት እድሉ ስለተሰጠኝ ይሄን እድል በማግኘት በጣም ደስተኛ ነኝ። ባለው መድረክ ላይ አንድ የማህበረሰብ አካል ብሎ አንድ ማህበራዊ መሰረት ነው ተፈናቃዩ ብሎ እያወያየ እያመካከረን ደረጃ በደረጃ እዚህ ላይ ደርሰናል። በዚህ የሚሰማኝ ስሜት እንደ ዜጋ መታየታችን በቃ የተጣልነን የተረሳነን ብለን ካሰብንበት አሁን ዜጋ ነን። እኛም መንግስት እንደ ኢትዮጵያዊ እየታየን ነው። ስለ ኢትዮጵያ በሚመከርበት እኛም የድርሻችንን ልንወጣ የራሳችንን ሀሳብ ልናስቀምጥ በመጋበዛችን በጣም ደስ ብሎኛል። ያደሩ ቁርሾችን ለመሻር ብዛ ሀሳብ በሚንሸራሸርበትና ለነገውም የሚበጅ ተሻጋሪ መሰረት ለመጣል ሁነኛ አማራጭ በሆነው ሂደቱም በንቃት እየተሳተፉ እንደሚገኝ የሚያነሱት ተወካይ ተመካካሪዎቹ የወከሉትን ማህበረሰብ የሚያነሳቸውን ጥያቄዎችና የቢሆን ሀሳብ በነጻነት እያንሸራሸሩ መሆናቸውን ጠቁመዋል። ተፈናቀሉ ማህበረሰብ ጉዳይ በስፋት አንስተናል፣ ተወያይተንበታል። ሁሉንም አካታች በሆነ አሁን በአገር ማንነት በአገር ግንባታ ላይ ትልቁን ስራ እየሰራን ስለሆነ እዚህ ውስጥ የተፈናቀሉትንም ድምጽ ያላገኙትንም በአናሳነት ስታዩ የነበሩትንም ሁሉንም አካታች በሆነ መልክ ሀሳብ አንስተን ከ10 ግሩፕ ወደ 50ዎቹ ገብተናል። ከ50ም ደግሞ ዛሬ 250ዎች ላይ ገብተናል። አሁን ከሰዓት በኋላ በዚህ ዙሪያ ላይ ደግሞ ሰፋ ያለ ውይይት አድርገን ጉዳታችን ጥያቄያችን ተካቷል። ደግሞ ከኛ ጋር ብዙ ብሔረሰብ አሉ። እነሱም ደግሞ የኛን ችግር አይቶ መሆን የሌለበት ነገር ነው የተደረገው። ከዚህ በኋላ መቀጠል እንደሌለብን ደግሞ ከዚህ በኋላ በአንድነት እንደምንኖር የንብረት ባለቤት እንድንሆን የሚሰጡ ነገሮች ደግሞ እኩል እንዲሰጡ የሚከፋፈሉ ንብረቶችም ደግሞ እኩል እንደምንከፋፈል ይህን ሁሉን በምክክሩ ግልጽ አድርጎን ያሉ ነገሮችን እየተወያየን ነው የምንገኘው። እርስ በርስ መገፋፋት አይጠቅመንም፣ ከዚህ በፊት የሆነው ያደረግነው ሁሉ ይበቃናል በሚል ደረጃ እንደ ቡድንም ተወያይተናል። ይሄ ነገር በቀጣይ አይቀጥልም የሚል ሙሉ እምነት አለ። አይቀጥልም። ይሄንንም ደግሞ ለሌሎችም እንደ ቡድን ተወያይተን ያለነውን ነገር ህዝቡም ይሄንን እንዲያውቅ ፈልጋለሁ። መፈናቀሎች መቀጠል የለባቸውም ባይ ነው። በወሳኙ ምዕራፍ ላይ የሚገኘው የምክክር ጉባኤው በሀሳብ ልዕልና ለሀገርን በሚጠቅም መልኩ ከልዩነት ይልቅ መቀራረብን ወደሚያጎለብቱ ሂደቶች ያመራል የሚል እምነት ተጥሎበታል። በዚህ አግባብ እየተሳተፉ የሚገኙ ተመካካሪዎች ከጉባኤው ሀሳባችን ፍሬ የሚያፈራበትና ለታለመችውም ሀገር መድረሻ የሚሆን መፍትሄ እንጠብቃለን ሲሉም ተደምጠዋል። እዚህኛው ላይ ሀሳብ መስጠታችን ሙሉ ኢትዮጵያ እንዲያውቁ ነው የሚያደርገው። እንደዚህ አይነት ነገርን እንድናወግዝም ይረዳናል። ቀጣይ ላይ አሁን ለምንገነባት ለአዲስቷ ኢትዮጵያ እንዲህ አይነት ማፈናቀል ኢትዮጵያዊን ማፈናቀል እንዲቀር ይረዳል ብዬ ነው ማስበው እና ሁላችንም በምንገነባት ሀገር ላይ እኩል ተሳታፊ እንድንሆን እኩል ተጠቃሚ እንዲሆን የጋራ አስተሳሰብ እንዲኖረን ይረዳል ብዬ አስባለሁ። ምክንያቱም ሲጎዳ የነበረው ዜጋ ነው፣ የኔ ወንድም ነው፣ እህቴ ናት፣ እናቴ ናት፣ ልጆቻችን ናቸው፣ እህቶቻችን ናቸው። ችግር መከራ ያ ሁሉ ጉስቁልና ይደርስባቸው የነበሩት ዜጎች ከዚህ በኋላ እንደዚህ አይነት ነገር አይደርስባቸው የሚል ሙሉ እምነት አለኝ። ስለዚህ በዚህ ደረጃ መፈናቀሎች ከዚህ በኋላ ይቆማሉ። ከዚህ በላይ ደግሞ የሚያስደስት ምንም ሌላ ነገር የለም።